ሰላም ጤና ይስጥልን እንዴት አላችሁ? ዛሬ ደግሞ ትዳርን የመምራት ጥበብ ክፍል ተገናኝተናል። እስከ መጨረሻው ድረስ ተከታተሉ። ባለቤቴ ቺት አደረገብኝ ልፍታ ወይስ ልቀጥል? ሚስቴ ቺት አደረገችብኝ ልፍታ ወይስ ልቀጥል? በተለይ ደግሞ ብዙ ሰው ላይ ጥያቄ የሚሆን አንድ ነገር ላንሳላችሁ። ለምንድነው ስለ ወንድ ቺቲንግና ስለ ሴት ቺቲንግ የምታወራው? ወንድ ቺት ሲያደርግና ሴት ቺት ስታደርግ ይለያያል ያሉኝ ሰዎች አሉ። ወንድ እኮ ቺት ሲያደርግና ሴት ቺት ስታደርግ ይለያያል። ለምንድነው አንተ እንደ አንድ አድርገህ የምታወራው? እስኪ ንገረኝ እንዴት ነው የሚለያየው ብሎ ሲል ኦፍ ኮርስ ሁላችንም እናውቀዋለን እኮ ይሄንን። ወንድ ልጅ ቺት ሲያደርግ ምንም ቢሆን ቤቱን አይረሳም፣ ሚስቱን አይረሳም፣ ልጆቹን አይረሳም። ሴት ቺት ካረገች በቃ የሆነ ነገሯ የሆነ ቦታ ነው ያለው። ከዛ በኋላ ተመልሳ ሚስት መሆን አትችልም። ተመልሳ ከዛ በኋላ መታመን አትችልም፣ ተረጋግታ መቀመጥ አትችልም የሚሉ ሰዎች አሉ። በእርግጥ እንደ ሰዎቹ ይለያያል። ይሄ እውነታ አለው። አንዳንድ ሰዎች ሲሄዱ ደመነፍሳቸው ነው የሚሄዱ። ስቲልም ሳይታወቅባት ባለቤቷን ማጣት አትፈልግም። ስቲልም ቺት የምታረግ ሴት አለች። አጋጣሚውን ስታገኝ ደግሞ ቺት የምታረግ የማይታወቅባት በቃ በጨዋ መንፈስ ስለሱ ቺቲንግ ብቻ የምታወራ ሴት አለች። ግን አይታወቅባትም። በጣም ስማርት ወይ ተከትላ ነው ቺት የምታረግ። በዛው መጠን ደግሞ ቺት አድርገው ልጆቼን እንሳይ፣ ፈጣሪ አይለመነኝ፣ ጨለማ ይንጋልኝ፣ እንደዚህ ብረት ያድርቀኝ። በጣም ነው መገረሙ ነው። ያንዳንዴ ድንጋይ ዳቦ ነው ምናምን ብሎ የሚሙሉ ሰዎች አልገጠማቸው? እያየ በተራራ ፀሐይ ይሄው እንደዚህ እንትን አፈር ያድርገኝ፣ ኧረ ልጆቼን ያጥፋቸው ብላ በቃ ሰውየው ማስረጃ አለኝ። ማስረጃው በፎቶና በምን የተደገፈ አይደለም። በእያንዳንዱ ነገር አይቻለው። እዚህ ቦታ አልነበርሽ? አይ እዛ ቦታ የነበርኩት ለስብሰባ ነው። ስብሰባ ምን ታረጊያለሽ? መኪና ውስጥ ከሆነ ሰው ጋር እሱ ሊፍት ሰጥቶኝ ከመኪናው ሰውር ነው ያየሁኝ። ከመኪና ስትወርጂኝ ለምንድን ነው የሳመኝ? አልሳመኝም፣ አቅፎ ቀሚስሽን ብረቱ ይዞሻል ነው ያለኝ። አቤት አንዳንድ ሰው በቃ ይችልበታል። አንዳንድ ሴቶች የእውነት ይችሉበታል። በዚህ ብትላት በዚህኛው በዚህ አንድ ከስተመር ያለች የዛሬ ስንት ዓመት በቃ እንትን አለች፣ እንደው ባክሽን ብታምኝልኝና በቃ በሰላም ብንኖር በቃ ግን ተካክደን መኖር ስለማንችል ነው ሲኦል እገባታለሁ እንጂ አላምንልህም። አንተ እኮ የሆነ ነገር ከያዝክ እንደ ጃምፐር የምትለቅሰው አይደለም። በዚህ ደግሞ 30 ዓመት ልጠዘጥዘኝ ነው። ኦሬዲ አድርገሻል። አላረኩም የማል ነገር እንደ ጃምፐር ነገር ከያዝክ ስለማትለቅ ነው እያለ እየነገረ አንተ ደግሞ በቃ ነገርኛ አድርጌያለሁ በላ ብትልቁ መቼ ነው ያረግሽው? እንዴት ነው ያረግሽው? ቤት ነው ያረግሽው? ይቀጥላል። መቆሚያ የለውም። እውነት ለመናገር ቺት የተደረገባችሁ ሰዎች ህመሙን አንዳንዴ የሚያውቅ ሰው ነው የሚረዳችሁ። የእውነት የተማገጠባችሁ ሰዎች ህመሙን የሚያውቀው ሰው ነው የሚያውቀው። እንዴ ወንድ ሆኖ እኔ ለልጆቹ ሲል ብቻ ጸጥ ብሎ የሚኖር ወንድ አውቃለሁ። ለልጆቹ ብሎ ጸጥ ብሎ የሚኖር የምታረገውን እያንዳንዱን ነገር የሚያውቅ እግዚአብሔር ይፍረድባት እያለ ጸጥ ብሎ የሚኖር ወንድ አውቃለሁ። ለልጆቿ ብላ የሚያደርገውን ነገር እያወቀች መማገጡን፣ ማምሸቱን፣ ማንጋቱን፣ ሌላ ቦታ መውለድ አይገርምም ደግሞ በዛ ላይ ሁለተኛ ልጅ። አንድ ልጅ ሰው ይሳሳታል። ሁለተኛ ልጅ ደግሞ መውለዱን እያወቀች ጸጥ ብላ የምትኖር ሴት አለች። አንዳንድ ጊዜ ከሱ ውጪ ሌላ አማራጭ አይኖርም። አሁን ከመረጥከው ውጪ ሌላ አማራጭ አይኖርም። አንዳንድ ጊዜ አንዳንድ ቦታ ላይ ዝም ለማለት ትገደዳል። በቃ ጸጥ ለማለት ትገደዳል። አንዳንድ ጊዜ ምንም ብትናገር እንትን አትልማ፣ አንተ አትሰም፣ ያንተ እውነት ብዙም ቫልዩ የለውም። እንደዚህም ብትል እንደ ሁለቱም ያንተ እውነት ተቀባይነት የለውም። ከዛ በኋላ ይሰለችህና ዝም ትላለህ። እግዚአብሔር ይፍረድልኝ ብለህ ዝም ትላለህ። በጣም ከባድ ነው ደግሞ። አዎ እግዚአብሔር ይፍረድባችሁ ብለህ መተው እኮ በጣም ከባድ ነው። የእውነት በልብ እግዚአብሔር ይፍረድባት ብለህ መተው በጣም ለሚገባት ሴት ትልቅ ነገር። አንድ ጊዜ ሰው ሊሳሳት ይችላል፣ ወንድም ሴትም። ይሄ በቃ ሪያሊቲውን ነው የምነግራቸው። ቺት ከተደረገብኝ በቃ እኔ አልቀመጥም ለምትል ሰበብ ለምትፈልግ ሴት እሷ ቺት ልታደርግ ትችላለች። እኔ እባክሽን አንድ እድል ብትሰጪው እና ያጋጥማል፣ መፈተንም አለ በዚህ በዛ ብዬ አልኳት። በታሪክ እሱ ማግጦብኝ እንደዛ የሆንኩለት በታሪክ አላረገውም አለች። በጣም በሚያስደነግጥ ሁኔታ ግን እንደው እግዚአብሔር እንደዚህ አያዋርዳችሁ። እሷ ለካ ከዚህ በፊት ቺት አድርጋ አልታወቀባትም። እግዚአብሔር እንግዲህ አንዳንድ ጊዜ አንተ በቃ ጻድቅ ነኝ ብለህ ስትመጻደቅ ገበናህን ይገለብጥብህ የለ እንደዛ ሆነባት እሷ ሴት። ከ2 ዓመት ምናምን በፊት ከሆነ ሰው ጋራ በአሳቻ ባልታወቀ ሰዓት ላይ የሆነ ነገር አድርጋ ተያዘች። ከሆነ ቦታ ለእንትን ተኬደው ለመዝናናት ተኬደው ከዛ ሲመለሱ ከሆነ ሰው ጋራ የሆነ ነገር ተደርጋ እጅ በቃ በማስረጃ ተያዘባት። ምን ትበል? ከዛ በኋላ እሷ እንግዲህ አስበው አንዴ ቺት ተደርጎ በቃ ይቅርታ አድርጊ ተብላ አላደርግ ያለች ሴት እሷም እንደሱ ማግጣት አቃለች፣ እሱም እንደሷ ማግጦ ያቃል።
እኔ ይሄ እግዚአብሔር አይጣላችሁ። ብዙ ጻድቅ ነን ብለን ራሳችን መንኮፍስ አይደለም። ብዙ ገበናችን ቢገለጥ ሁላችንም ጀርባ ብዙ ነገር አለ። እንደሞያ ግን ምን ትመክራታለህ? አንድን ሴት ባለቤቷ ተሳስቶ ከሆነ ብታልፈው ይቅር ብትለው። ምክንያቱም ያርናት ሮቦት አይደለንም። የእግዚአብሔር መልአክ ስጋ የለበስን ሰዎች ነን። እሳሳታለሁ ነው ነገር በብዙ ነገር እሳሳታለሁ። በነገራችን ላይ ማንም ላይ አትፍረዱ ብሎ ለዛ ነው። ባለስልጣን ላይ አትፍረዱ፣ ባለሀብት ላይ አትፍረዱ፣ ቄስ ላይ አትፍረዱ፣ ፓስተር ላይ አትፍረዱ፣ የሼክ የመስጊድ ሰው ላይ አትፍረዱ ብሎ ለዛ ነው። አንዳንድ ሰዎች የሆነ ሰው የሆነ ቦታ ተሳስቶ ስለሱ ቪዲዮ ሰርታ ታወራለች። እሷ ጻድቅ ነው የምትመስለው። እንዲያድርጉ እንዴ ያንተ መጨረሻ በምን አየሁ? ያንቺን መጨረሻ በምን? በታሪክ በነገራችን እንደዛ በላችሁ የምታወሩ ሰዎች የሆነ ቦታ ላይ ሚዲያ ላይ ባታወጣውም እግዚአብሔር ደግሞ በዛው ጥፋት አንተ ስትወርቅ ያሳያል። ስለዚህ ይሄ አንዳንድ ጊዜ ሰዎች ይወርቃሉ። በሰው መውደቅ ብዙ አትሳለቁ። በቃ ሳያውቀውም አውቆትም የሆነ ቦታ በመጠጥ የወደቀ፣ በጫት የወደቀ፣ በስጃራ የወደቀ፣ በዝሙት የወደቀ ሰው ካለ ዛት ማች አትፍረዱ። ከተማ ውስጥ ሞዴል የሆኑ ሴቶች በቃ ብር እየተከፈላቸው አትፍረድ። ልክ አይደለችም ስራ? አዎ ስራዋ ልክ አይደለም፣ ግን አትፍረድ። ሰው የሚያደርገውን አድሮ እኔ ጸግሽ እስኪ ምን ትለኛለህ? ሲያንተ ሃይማኖት እግዚአብሔርም ቤተክርስቲያንም የሆነ ነገር እንዳለው ሰው እስኪ አንድ ጥያቄ ልጠይቃል። እናቴ የምትበላው እንጀራ አታለች። የምሰራው ስራ 8700 ነው 8500 ብር ነው የሚከፈለኝ። ምንድነው ማደርገው? ይሄን አማራጭ ተከትዬ እሱ ለሚሰጠኝ 20 እና 30 ሺህ ብር ብዬ እዛ አድሬ መጥቼ የእናቴን ጎሮሮ ካልዘጋው በበሽታ እየተሰቃለ ያለው ወንድም ያለ አባቴ ስኳር ታማሚ ነው። ሄጄ ማንም ሳያቀኝ በቃ በጨዋ ሙድ በቃ አንተ ብቻ ነው ማቆ ብዬ 10 ሺህ ብር 5 ሺህ ብር 7 ሺህ ብር ተቀብዬ አድሬ ከመምጣት ውጪ ምን አቅም አለኝ? ምን አማራጭ አለኝ? 8000 ምንድነው ማድረግ የምችለው? ምን ትላታለች ሴት? አይ ቢሆንም ታገይ። ይሄማ ሲወራ ቀላል ነው። ሲወራ ሁሉ ነገር ቀላል ነው። ልክ ይሄ ማውራት እዚህ ጋር ቁጭ ብለ መተንተን ቀላል ነው። እኔ ወሬ ላይ በጣም ስማርት የሆኑ በጣም ትልቅ ድርጅት ላይ ስለ ሊደርሺፕ በጣም የሚያወራ የሚያስተምር ምናምን የሚል ሰው አውቃለሁና የጓደኛዬ ድርጅት ላይ የሆነን ሲስተም ማኔጅ እንዲያደርግ ተሰጠው። ለካሱ ስልጠና ላይ ነው ጎበዝ። የሆነ እንትን ማውራት ላይ እንዲያርጉ ማለት ላይ መሬት ሲወርድ የለም። ገጥማቸው ያቁም። የሆነ ቦታ ላይ በማስተማር በወሬ በጣም ስማርት የሆኑ ሰዎች ህይወት ላይ መለስ ስትሉ ለካ ያ ወሬ ብቻ ነው። በጣም ስማርት የሆኑት ወሬ ላይ ብቻ ነው፣ ፕራክቲካሊ የሉም። ስለዚህ ምንድነው የምትመክረኝ ብላችሁ ብትሉ አይ ኖ ቺት በጣም ሲበዛ ከባድ ነው። ቺቲንግ ራስን ነው የምታጣው፣ ስሜትን ነው የምታጣው፣ አይምሮውን ነው የምታጣው፣ ወደፊትህንም ወደ ኋላህንም ነው የምታጣው። ስራ መስራት አትችልም፣ መኪና መንዳት አትችልም። በጣም ሲበዛ ከባድ ነው። ግን አንድ ዙር የጥፋት ከሆነ ይቅር ለእግዚአብሔር ብያለሁ፣ እኔ ይቅር ብያለሁ፣ እግዚአብሔር ይቅር ይበልበይና ትዳርሽን ቀጥይ። ይቅር ይበልሽ ቤቢዬ፣ እኔ አንዴ በቃ ይሄንን ከልቤ ለማውጣት እጠራለሁ፣ አግዢኝ። አንቺን የእውነት እንደዚህ ምላችሁ ለምንድነው ታውቃላችሁ? በትንሹ በመቶዎች የሚቆጠሩ ወይ ደግሞ ወደ 1000 ቤት የሚጠጉ በትዳራቸው ላይ ተማክጾባቸው እኔ ያስቀጠልኳቸው አሁን የሚያስደነግጥ ትዳር ያላቸው የእውነት እንደ አዲስ የተጋቡ። ይሄንም በማስረጃ እንደምታዩት ነው። ስለ ትዳር እንግዲህ ሰው ሚዲያ ላይ ወጥቶ ትዳሬን እዛ ታከምኩት ብሎ መናገር አይችልም። እኛም ለነሱ ሴፍቲ እንጠነቀቃለን። ስማቸውን ታሪካቸውን በታሪክ አናወጣ። አንዳንዱ ያስተምራል የምንለው ነው ውስጥ የሰማነው ወደ ውጭ የምናወጣው። በመቶዎች የሚቆጠሩ የሀገር ከስተመሮቼ ይቅር ለእግዚአብሔር ብለው ይቅር ብሏት ቀጥለዋል። 3ኛ የወለዱ አሉ፣ 4ኛ የወለዱ፣ 5ኛ የወለዱ አሉ፣ 2ኛ የወለዱ አሉ። በቃ ንብረታቸውን፣ ቤታቸውን፣ ሃይማኖታቸውንም ልጆቻቸውንም ራሳቸውንም ጠብቀው ነው ቀጥለዋል። ይሄ ሚዲያ ላይ ይሄ ሬድ ፍላግ ነው እንዲህ ማድረግ ሬድ ፍላግ ነው። እሱ ቀላል ነው ስታወሪ። ያንን ቪዲዮ ሰምታ ግን ትዳሯን የምትፈታ ምስኪን ሴት አለች። ሰው ለአንቺ ኃጢአት ነው። ያ ደግሞ ነገ ወደ አንቺ ህይወት ይመጣል። በጣም ተጠንቀቁ። በነገራችን ላይ በተለይ ስለ ፍቅር ህይወት፣ ስለ ትዳር ህይወት የምታወሩ ሰዎች በቅርብ እንግዲህ ስለ ካውንስሊንግ አሁን ሳይሆን 200,000 ሰብስክራይብ ከሞላን በኋላ በጣም ብዙ ነገር ይዘን ወደ ሚዲያ እንመጣለን። ያ ነገር በጣም ያስተምራችኋል ብዬ አስባለሁ። በተቻላችሁ መጠን ግን ባለቤትሽ የማገጠብሽ ሴት፣ ሚስት የማገጠችብሽ ሴት በስህተት ከሆነ አንተን የምትፈልግ ከሆነ ቤቷን ማዳን የምትፈልግ ከሆነ ይቅር ለእግዚአብሔር በልና ይቅር ለእግዚአብሔር ስትል ደግሞ ወደ ኋላ እየተመለስክ እንዲያርግሽብኝ ነበር በየቀኑ በነገር ጭንቅላቷን እየጠዘጠዝክ አይደለም። እንደዛ ከሆነ ካንተ ጋር ትቀጥል። እንደዛ ከሆነ ካንቺ ጋር አይቀጥልም። በቃ አንዴ አድርጓል ይቅር ለእግዚአብሔር ይያል በቃ ትቻለ። በተቻለ መጠን በዚህ በኩል ቀስ እያልሽ ነው ራስሽን ሂል እያረግሽ የምትሄጂው ቀስ እያልሽ ነው። ምናልባት በቺቲንግ ጉዳይ ቤታችሁ ሊፈርስ የደረሰ ባልና ሚስቶች፣ ይሄን የምትሰሚ ሴት፣ ይሄን የምትሰማ ወንድ ካለ በጣም በስተት ከሆነ አንድ ዙር ይቅር ለእግዚአብሔር ብለህ ማረፍ ትችላለህ። ከዛ በኋላ አንተ መታከም ትችላለህ። ይሄንን ቁስል ከውስጥ እንዴት አወጣለሁ እንዴት ድናለሁ? ኢት ኢዝ አ ማተር ኦፍ ታይም ሂል። እኔ አባቴን ትላንትና ጥቻለሁ። በቅርብ ደግሞ እንደ ወንድም እንደ ጓደኛ በምን ያሳደገን ደግሞ ትላንትና ቀብረና አያምም ያማል። ግን ሂል የምታረገው በሂደት ነው። እኔ በዚህ አጋጣሚ ባይዘው ሰው የሞተባችሁ በጣም አዘን ላይ ያላችሁ ሰዎች ፕሊስ
በቃ ሐዘን በጣም ከባድ ነው። ቀስ እያልክ ነው ሂል የምታደርገው እና ዛት ማች አይምሮን አታስጨነው። ቀስ እያልክ እየዳንክ ቁስሉ ህመም ውስጥ አለ። ቀስ እያልክ ነው የምትድነው። ባለቤትሽ ከማገጠችብህ ቀስ እያልክ ነው የምትድነውና ትዳርህን ዋጋ የከፈልክበትን ትዳር ብትቀጥል ጥሩ ነው ብዬ አስባለሁ። በዚህ ጉዳይ ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ቀጣይ ስቴፑን ይዘን እንመጣለን። ይሄ በስለ ቺቲንግ በተለይ በአንድ ቀን ሰዎች ለምን ቺት ያደርጋሉ በአንድ ቀን አውርተን አንጨርስም። ምክንያቱም ታው እያለችው የማገጠ ወልዶ መጥቶ ሚስቱየው ተቀብላ ትኑር፣ ሁለተኛ ደግሞ መጥቶ ሚስቱየው ተቀብላ ትኑር አትልም ብትል ራሱ የሆነ ሪዝን ካለ ነውና 200,000 ሰብስክራይብ ለመሙላት አዳዲስ ፕሮግራሞችን ለመጀመር በጣም የሚገርም እንትን ላይ እንገኛለን። እንግዲህ ለማበረታታት ለመደገፍ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ትዳርን የመምራት ጥበብ ፕሮግራማችን ቀጥሏል። 39ኛው ክፍል ነበር ይሄ። ስለ ትዳር መማከር አሊያም ስልጠና ፈልጋለሁ የምትሉ ካላችሁ ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ ወደ መልሕቅ ጎራ በሉ። ስለ ፍቅር ህይወት ስለ ትዳር ህይወት በቂ እውቀት ማግኘት ከፈለካችሁ የትዳር ሐኪም መጽሐፍና 200 ችግር 200 መፍትሄ፣ በተለይ ይሄ መጽሐፍ በጣም ብዙ ነገር ያግዛችኋል። በፍቅር ህይወት በትዳር ህይወት ያላችሁ ችግሩ ከመምጣቱ በፊት ችግሩን እንድትፈቱ ያደርጋችኋል። ለበለጠ መረጃ 09774050 ላይ ደውሉ። ዘውትር ማክሰኞ ከ12 እስከ 2 ሰዓት ነፃ ስልጠና አለ፣ እንዳያመልጣችሁ። አድራሻችን መገናኛ ስለሺ ህንፃ 6ኛ ፎቅ ቢሮ ቁጥር 607 ላይ ታገኙናላችሁ። አመሰግናለሁ።